አንቺን አልወድሽም ወይም አላፈቅርሽም ማለት ለማንኛውም ሰው ውሸት ነው የሚቆጠረው በእርግጠኝነት ማለት ነው። ትልቁ ዳቦ ሊጥ ሆነ። ለምን አንቺን ከሚከፋሽ አንቺን ከምታለቅሽ ማለት አንቺን ከሚከፋሽ እኔ ላፍቅርሽ አፈቅርሻለሁ ብዬ ልናገር። አብርሃም ስለሚያፈቅርሽ ሳይሆን እንዳታለቅሽ ሲል ነው ይሄንን የሚናገረው። ከዚህ በኋላ እንደዚህ ያስጨንቅ ጥያቄ ላጠይቅሽ። እሺ ፍቅር ምን ነው ፈራ? ምንድነው ቀጥሎ ምን ይፈጠራል ብለህ ፈራ? ፕሮፖዝ አድርገኝ በቃ ለሁሉም ጊዜ ያለሽ በሌላ ነገር ለምን ነገር አንጣደፍም። እሺ ተመልከቱ፣ አንጣደፍም፣ አንቸኩልም። ለምን አስፈለጉ እነዚህ ቃላቶች? ልጁ ምን ነክቶት ነው? ቅድም እንደዛ የተቆለፈው ልጅ ማን የከፈተው? አሁን እንዴ የምሩ ነው ይሄ ልጅ? አረ የምሩን አይመስለኝም፣ በእውነት የምሩን አይመስለኝም። አፈቅርሻለሁ። ይሄ ከባድ ነው፣ ከባድ ነው እውነት። ቅድም እንደዛ መናገር እስኪያቅተው ላበላብ የሆኑ ሰውዬ አሁን ምን ነክቶት ነው በዚህ ልክ መናገር የቻለው? ሩታ አጠገብ መናገር ያልቻለው ይሄን ቃል መናገር ያልቻለው ለምንድን ነው? ሰላም 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 ቤተሰቦቻችን እንዴት ናችሁ? ሁሉ አማንኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል ማለት ነው። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም ዳግም በቦታችን ላይ ተሰይመናል። ትልቅ 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 ሰበር የሆነ ዜና ይዘን መተናል ማለት ነው። በዜናው ዘንድ እነዛ ላይ የሚባለው ሰበር ዜና ይዘን መተናል ማለት ነው። አብርሃም በሩታ ፊት ለሄርሜላ ፍቅሩ መግለጽ አልቻለም ነበር። አሁንስ አፈቅርሻለሁ ብሏታል ማለት ነው። ሄርሜላ ፊቷ ቲማቲም እስኪመስል ድረስ በጣም ስታለቅስ እንደነበረ ቤተሰቦቻችን አይታችኋል አይደለ? በጣም አስገራሚ በሆነው እንግዲህ ሄርሜላ ሩታ ከሄደች በኋላ ሄርሜላን እንደሚያፈቅራት ነገራት ማለት ነው። አብርሃም ምን እያደረገ ነው? ምን አይነት ድራማ ነው እየተጫወተ ያለው? አሁንም እየዋሻት ነው ያለው። ይሄንን እያደረገ ያለው ሩታን ማነው ሄርሜላን ለማረጋጋት እንጂ ብዙ ነገሮችን እየተናገረ ነው። በነገራችን ላይ መጨረሻ ላይ የተናገራቸው ነገሮች አሉ። ቪዲዮ ይዣለሁ፣ አጠር ያለ ቪዲዮ ቤተሰቦቻችን ለሄርሜላ ያላት ማለት ነው። እንደሚያፈቅራት የእውነት ቢያፈቅራት ይሄንን ቃል መጠቀም አለበት ብዬ አላስብም። ከዚህ ፊት በሰራሁት ቪዲዮ እዛ ላይ ካያችሁ ሰው ለሚያፈቅረው ሰው ምንም ነገር ይሆናል ብያችሁ ነበር አይደል? ምንም ውስጥ ቢሆን ይሄን ቃል መናገር ይከብደዋል ብዬ አላስብም ብያችሁ ነበር። ታዲያ አሁን ለምንድነው ብቻዋን ስትሆን ይሄንን ቃል ሊናገር የፈለገው? በነገራችን ላይ ቪዲዮ መጨረሻ ላይ የሚገርማችሁ ነገር ለሄርሜላ የነገራት ነገር አለ። ቃሉን መናገር ለምን እንደፈራ ምናምን ነገር ሲነግራት ነበር። ያ ብቻ አይደለም፣ ወደፊት ስለሚሆኑት ነገሮች እየነገራት ነበር። ቪዲዮውን አብረን ካየን መጨረሻ ላይ ከኔ ጋር ቆያችሁ ቪዲዮውን ታያላችሁ ማለት ነው። ምንድነው የተፈጠረ ያለው? በዚህ ልክ በሄርሜላ ልብ ባይጫወት ጥሩ ነው። አብርሃም ድራማውን ለምን እኔ ሩታ ፊት መናገር የፈላው ይሄን ቪዲዮ ታያለች። ለምን ሩታ እኮ ይሄን ቪዲዮ ማየት ትችላለች። የተለያየ ነገር እየነገረችው በልጅ ጉዳይ ከሆነ ልጅህን አልከለክልህም፣ ሄርሜላ እንደምታፈቅራበት ነገር ልጁን ልከለክልህ አልችልም፣ ማየት ትችላለህ፣ አባት ነህ፣ በህግም የተፈቀደልህ ነገር ስለሆነ እንዴት እከለክልሃለሁ ብላ ነግረዋለች። ታዲያ ለምን ሩታ ፊት መናገር የፈራበት ምክንያት ምንድን ነው? ምንም መረጃ አልተያዘብኝም ምናምን ነገር የሚል ነገር ደግሞ አንስቷል። ቪዲዮ ልቀርጽ ነበረ አልተመቸኝም ቢሆን ያለችው ነገር አለ ሩታ ማለት ነው። ስለዚህ ሄርሜላ ፊቷ ከቲማቲምነት ወደ ፊት ተመልሷል ማለት ነው። የሄርሜላ ፊት ተቀይሯል ማለት ነው። ቤተሰቦቻችን እናንተ ምን ተሰማችሁ? ይሄ ነገር እውነት ነው ብላችሁ ታስባላችሁ? ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። በጣም አስገራሚ ቪዲዮ ነው እውነት ለመናገር ማለት ነው። በሰዓታት ልዩነት ውስጥ ሁለት ነገር ነው እያየን ያለነው። እዛ ጋር ላብ በላብ ሆኖ መናገር ያቃተውን አብርሃምን አየን። እዚህ ጋር ደግሞ ሄርሜላን አፈቅራታለሁ የሚለውን አብርሃም አየን። ዋይ ለምን ብለን መጠየቅ ግድ ይለናል ማለት ነው። የእውነት ቢያፈቅራት ሄርሜላን ሩታ ፊት መናገርና በዛ ልክ ፈርቶ
ላበላብ እስኪሆን ድረስ መሆኑ ለምን አስፈለገ? ወቅቱን ያልጠበቀ ጥያቄን የጠየቃችሁ ምናምን ነገር ይላችኋል። ለምን ችግር አለው? ካፈቀርካት ምን ችግር አለውና ነው? ይሄና የሚያስፈራ ነገር ምን አለ? ምንም የሚያስፈራ ነገር የለም። ፍቅርን መናገር ምንም የሚያስፈራ ነገር አለ ብዬ አላምንም እንደኔ። ስለዚህ ቀደምም ብትነግራት አሁንም ብትነግራት ምንም የተለየ ነገር የሚፈጥረው ነገር የለም። መቼም በዚህ በተወሰነ ሰዓት መካከል አንተ የተለየ ስሜት ለሄርሜላ ተሰምቶ መታ አይደለም እየተናገርክ ያለው። ስለዚህ አሁንም ድራማ ነገር እንዳለ ይሰማኛል እኔ ማለት ነው። ድራማ ሄርሜላን ለማረጋጋት እያለቀሰኝ ስለሆነ ምናምን ነገር ይሄ ቃሉን የመሸንገያ ቃል ምናምን ነገ ደግሞ በሆነ ነገር ተጋይቶ በቃ አልተግባባንም ብሎ ላሽ ብሎ ምናምን ለመሄድ ብትጠነቀቂ ይሻላል። በነገራችን ላይ ሄርሜላ በኋላ የምትጎጂው አንቺ ነሽ። አብርሃም ዞሮ ዞሮ በእርግጠኝነት ማለት ነው ወደ ሩታ መሄዱ የሚቀር አይመስለኝም። ይሄንን ወቂ። ምክንያቱም ይሄ የሽንገላ ቃል እንዳይሆን ምናልባት አንቺ ዛሬ ስላለቀሽ ምናምን ነገር መረጋጋት ስላቃተሽ ይሄንን ቃል ተናግረው ሊሆን ይችላል። ሩታ በዛ ልክ እንኳን አጠገባችሁ ሆና እንደፈለጋት እየተናገረችው እንኳን ላንቺ ፍቅሩን መግለጽ አልቻለም። ምን ነው ሩታ ጋር ሲሆን እንደዚህ ያንቀጠቅጠዋል? ምንድነው እሱ የተፈጠረው ነገር? የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እኔና ሐሳብ እንስጥበት። በጣም አጠር ያለች ቪዲዮ ይዣለሁ። ዋና ፖይንቷን ማለት ነው። ወደ ቪዲዮ እኔ ባልወድሽ ኖሮ አንቺ ቦታ ባይኖረኝ ኖሮ አንቺ ፍቅር ባይኖረኝ ኖሮ እስቲ እስከ ዛሬ ድረስ እንደዚህ አብሬሽ ልቀጥል ይችል ነበር። ሄርሜላ እኔና አንቺ ብዙ ነገር አሳልፈናል። ብዙ በቃ ማየት ያለብን ነገር ከተጋይተናል። ቪዲዮ ይዛችሁ እንደዚህ አይነት ጥያቄ ባጣይቁኝ ደስ ይለኝ ነበር። ለምን ምን ችግር አለው? በቪዲዮ የጀመራችሁት ነገር ነው። በቪዲዮ ነው የጀመራችሁት። በቃ ኦዲየንስ ያውቃል፣ ሩታ ታውቃለች፣ የማያውቅ ሰው የለም። ይሄንን መናገር ምን ቪዲዮ ላይ መናገር ምን ይከብዳል? አይከብድህም እኮ በቃ ምን አስጨነቀ? ከሩታ ጋር ተፋተናል፣ በቃ ተለያይተናል፣ የራሳችን ህይወት እየኖርን ነው ምናምን ብላላል። እኔ ከፈለገኝ ሰው ጋር እኖራለሁ ምናምን ስትል ነበር አይደል? ለሩታ ስሜት ባይኖር በእርግጠኝነት ሩታ አጠገብ ማለት ነው ለሄርሜላ ያለህን ስሜት ትናገራለህ። ምንም የሚያስፈራ ነገር አለ ብዬ አላስብም። ምንድነው ሪስኮቹ? አሁን እኮ እሺ ሪስኩን ፈርተህ ዝም አልክ እንበል። አሁን ቪዲዮ ላይ ተናገርክ። እሺ ስለዚህ ሪስኩ ይቀራል ማለት ነው? አያዩትም? መናገር እንዳለብን ግራ እየገባኝ ያለው ቪዲዮ እና ማየት ነው እኮ ከዚህ በፊት የምናደርገው ነገር ስለሆነና የሚጠብቁን ቤተሰቦች ስላሉ ነው። ገባ? ይሄ መልስም ደግሞ የሚጠብቁት በጣም ብዙ ስላለ ነው። እኔ ቃላት በዚህ ልክ ማለት ነው በዚህ ልክ ቃላት ለሷ አፈቅርሻለሁ የሚለው ቃል በዚህ ልክ ማለት ነው ትልቅ ቦታ እንደሰጠችው አላውቅም፣ ለምን እንደሆነ ማለት ነው። ሩታ ደግሞ በጣም የሚያህል አፌክት ተደረገብኝ ለምን እንደሆነ አላውቅም። እኔ የብታፊት ማለት ያፈለኩት ምክንያት እንደኛ ነገር ነው እየነገርኩሽ እኮ ነው። ልጅ ከልጅ ጋር መገናኘት ፈልጋለሁ በሰላማዊ መንገድ ምናምንና ይሄ ምክንያት ሊሆን አይችልም። ልጅህን ማየት ትችላለህ ብላ ነግራሃለች። በቃ ይሄን ምክንያት አድርገህ እንደ ምክንያት ይሄንን ማንሳት አይጠበቅብህም። ልጅህን በፈለገ ሰዓት መተህ ማየት ትችላለህ፣ ይሄ ህጋዊ መብት ነው ተብሎ ተነግሯል። ድጋሚ ጸብ ውስጥ የሆነ ነገር ውስጥ መግባት አልፈልግም። አንቺ ታውቂያለሽ ሁሉንም ነገር። እኔና ሩታ ፍቺ ፈጽመን ተለያይተን እሷም የራሷን ኑሮ እኔም የራሴን ኑሮ እየኖርን ያለን ሰዎች ነን። ዛሬ ላይ እዚህ ምርጫ ውስጥ ላምጣችሁ ማስገባት ምንም ተገቢ አይደለም። ገባሽ? እውነት በል እስቲ እና ምንድነው እሷን የሚያስፈራ ነገር ምን አለ? ለምሳሌ ተፈታችኋል፣ እሺ ምናምን ነገር እና አንተ ለሄርሜላ ስሜትን አጠገቧ መግለጽ የፈራበት ምክንያት ምንድነው? ሌላ ችግር ካለ ችግሩን ንገረን እንስማኛም። ተረዳሽ? ካሁን ራሱ እየነገረችሽ እኮ ነው ትናንትና የተፈጠረውን ነገር እያለች ምንም የተፈጠረ ነገር የለም። እኔና እሷ ማለት ግን ካሜራ መቅረጽ አልቻልኩም እንጂ ትናንትና እኔና እሷ ማለት የተፈጠረ ነገር ነበር እያለች እዚህ ወዲህ እየዋሸች ነው ያለችው። ገባሽ? ሴቶች ቃል እንፈልጋለን ከድርጊት በላይ። ሄርሜላ እንደምትወዳት እንደምታፈቅራት ታውቃለች እኮ። ካወቀች ምን አስጠየቃት? ኦፍ ኮርስ ቃላትም በተግባር እያሳያት ነው እያለች ነው እንግዲህ ጓደኛዋ። ግን ደግሞ እንደምታፈቅራትም ታውቃለች። ግን ደግሞ ቃላቱን ፈለገችው ነው። እስከ ዛሬ አብረሻቸው ነበር፣ እንዲህ አታወራክም ነበር፣ እንዲህ ስላንተ አታስብ ነበር። ግን ቃል እንደ ይሄ የሴት ተፈጥሮ ነው። በቃ ንግግር፣ መልስ፣ ቃል መባልን አፈቅርሻለሁ መባል፣ ወድሻለሁ መባል ይህንን እንጠብቃለን። ነገን ከአንቺ ጋር መኖር እንደምፈልግ ነው የምጠይቅሽ። ካቀልሽ እርግጠኛ ነህ አብርሃም? እርግጠኛ ነህ? ደግሞ ደምግዳግኛ አሁን እንደምጠይቅሽ በጣም ነው የምወድሽ። ነገን ከአንቺ ጋር መኖር ፈልጋለሁ። በጣም እንደምፈልጋት አይነት ሴት ነሽ በሁሉም ነገር። ይሄን ነገር ምናልባት እስከዛሬ በሰራ ነገርኩሽ በጣም ይቅርታ።
ጭራሽ ከአንቺ ጋር እስከ ዛሬ እንደ አፈቅርሻለሁ አለማለቴ በጣም ይቅርታ፣ እንዴት በቃ ማለት ነበረብኝ። እርግጠኛ ነህ? ግን ከዛም በፊት የፍቅር ጥያቄ አቀረብሽልኝ፣ በግልጽ ምላሽ አልሰጠሁሽም ነበረ። ዛሬ ለሁሉም ነገር ምላሽ ከፈለግሽ አንቺ ከምትወጂኝ ከምታፈቅሪኝ በላይ በአጭር ጊዜ ውስጥ በጣም ጥሩ ፍቅር፣ በጣም ደስ የሚል ነገር ከዛ በፊት ማላቃቸውን ብዙ አይነት ነገሮችን እኔ ከብዙ ሰው ጋር አሳልፌያለሁኝ። ከብዙ ሰዎች ጋር የፍቅር ጊዜ አሳልፏል አብርሃም። እንግዲህ እስከዛሬ ድረስ ካሳለፍኳቸው ሰዎች በላይ ሆነሽ ሁሉ ነገር ተረተሽ እያንዳንዱን ነገር አምነሽ ተቀብለሽ የኔ ኢቨን ልጄን እንኳን አምነሽ ተቀብለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔም ከልቤ ሁሉንም ሪስክ ወስጄ ከዚህ በኋላ የሚመጣብኝን ነገር በሙሉ ተቀብዬ ምንም ነገር ይፈጠር ነገር ችግር የለውም። አንቺን ከሚከፋሽ አንቺን ከምታለቅሽ ለምን አንቺን ከሚከፋሽ አንቺን ከምታለቅሽ ማለት አንቺን ከሚከፋሽ እኔ ላፍቅርሽ አፈቅርሻለሁ ብዬ ልናገር? ይሄን ነው ከሚደብርሽ አብርሃም ስለሚያፈቅርሽ ሳይሆን እንዳታለቅሽ ሲል ነው ይሄንን የሚናገረው። ልጆች ሲያለቅሱ በተለያየ ነገር እንደመሸንገል ማለት ነው። ህፃናቶች ምናምን ሲያለቅሱ በተለያየ ነገር ተሰጡትና ዝም ታስብሉታላችኋል። እንደዛ ማለት ነው። ማመን አቃታት። ኧረ እባክሽ ተረጋጊ። ታፈቅረኛለህ? አፈቅርሻለሁ መባል አይደለም በነገራችን ላይ ሊያስደስትሽ የሚገባው በፍቅር አብሮ መቆየቱ ነው ሊያሳስብሽና ሊያስደስትሽ የሚገባው። አንቺ ከአብርሃም ጋር ቆየሽ እሱ ነው ሊያሳስብሽ የሚገባው እንጂ አፈቅርሻለሁ የሚለው ቃል ብቻ አፈቅርሻለሁ ማለት አይደለም። ብዙዎቹ ቅድም በዛኛው ቪዲዮ እንደነገርኳችሁ ፍቅር አይደለም አፈቅርሻለሁ አይደለም፣ ተጋብቶ ምን ስንት ፕሮፖዝ ተደራርጎ ይፈርሳል። አልገባህም? ምን አይነት ስሜት እንዳለው አልገባህም? ገባህ? አንተ አፈቅርሻለሁ መባል ለኔ ምን ያህል ጥቅም እንዳለው አልገባህም? እግዚአብሔርን በጣም ነው የምወድህ፣ በጣም ነው የማፈቅርህ። ኧረ ቀስ ይልሽ ማንም አይነካም፣ ማንም አይደርስብህም። ገባህ? አንተ ነህ ያልክ፣ እኔ ደግሞ አንተ ነህ ደግሞ ታምኜ ልክ እስከ መጨረሻው ድረስ እኖራለሁ። ይሄን ደግሞ ቃልን ስለነገርከኝ በጣም አመሰግናለሁ። እሺ እርግጠኛ ነሽ ወይ? የኔ ፍቅር እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም? ይሄ መልስ ለኔ ምን አይነት ጥቅም እንዳለው ምን አይነት ተጽዕኖ እንዳለው አልገባህም? አሁን እንኳን ደስ ያለሽ ለጊዜውም ቢሆን ማለት ነው። አብርሃም የሚያፈቅራት ሴት ነው። ኦ ማይ ጋድ እቺ ምናልባት እቺ ዝላይ ነገር ለቅሶ እንዳትሆን አሁን እኔ ማለት ነው። እሺ አንቺ መፈልጊው ጥያቄ ተመልሶልሽ ሁሉ ነገር ቀለል ብሎሻል። እሺ እኔ አሁን ከባድ ጭንቀት ላይ ነኝ። ተመልከቱ፣ ዋናው ነገር ይሄ ነው። እንግዲህ አንቺ ጥያቄሽ ተመልሶልሻል፣ እኔ ግን ከባድ ጭንቀት ላይ ነው ያለሁት። ምንድነው የሚያስጨንቀ? ምን ያስጨንቀሃል? ብዙ ነገር ነው የሚያስጨንቀኝ። ምን ይመስልሻል? ብቻ ነው ዋናው ደስተኛ ሆነሻል። አንቺን መረበሽም ምን ማለት አልፈልግም። እሺ ግን ደግሞ ተበቃ ፈጣሪ ያውቃል፣ ስለምን ነገር ፈጣሪ ያውቃል። አትጨነቂ። ስለዚህ ፕሮባቢሊቲ ነው ማለት ነው። እሷን ለማረጋጋት የተጠቀመው ቃል እንደሆነ ምንም ግልጽ ነው። ተናገርከኝ ደብሮ ነው ወይስ ተወቅ? አሁን እመራቸዋለሁ ነው ይመጡ የለ ማን አንተ? እኔስ አብርሃም የሚያፈቅረኝ ማንነሽ? ማን ነው? ምንድነሽ? ኧረ በጣም አክት የሩታን አክሽን ማለት ነው። ወንድ ጌታ ብዙ ነገር አንጻር ገላገልከኝ የቀረው ነው ወሰድከኝ ነው። ኧረ ተይ አይባልም። አንድና አመጣ በቃ ልክ ተቶል ያለው ድረስ ታገኝሽ ነው። አንተም እኮ ኤርሚ አፈቅርሻለሁ ያልከው አመጣህ ነው። ከዚህ በኋላ እንደዚህ የሚያስጨንቅ ጥያቄ እናጠይቅሽ። እሺ እኔ ፍቅር ምን ነው ፈራ? ምንድነው ቀጥሎ ምን ይፈጠራል ብለህ ፈራ? ፕሮፖዝ አድርገኝ እሱ ይቀጥላል ብለህ ፈራ? አይጠየቅም። እሺ ከዚህ በኋላ እሺ እኔ ፍቅር እና የኔ ፍቅር እንዴት ነህ? አለኝ ደህና ነኝ። የኔ ውድ አብርሃም እንግዲህ ስጋቱን ተናግሯል አይደለ? ስጋቱን ተናግሯል። እንደዚህ ያለ ነገር በቃ ከዚህ ያለፈ ከቃላቷ ያለፈ እርምጃ መራመድ አይፈልግም። ስለዚህ ቅድም ያልኳችሁ ለዚህ ነው፣ ሄርሜላን ለማረጋጋት እንጂ ስለሚያፈቅራት አይደለም ያልነው ለዚህ ነው። የኔ ጣፋጭኝ ፍቅር ነው ማለት አሁን ይሁን ቃል መጠቀም መፍትሄ ነውና ሌላ ደግሞ ማለት ነው
በቃ ለሁሉም ጊዜ ያለሽ በሌላ ነገር አብርሃም ምን ሆኖ ነው? ለምን ነገር አንጣደፍም? እሺ ተመልከቱ፣ አንጣደፍም፣ አንቸኩልም። ለምን አስፈለጉ እነዚህ ቃላቶች? ምን ተጣደፈው? ምን አስበው? ከዚህ በኋላ እንገናኛለን እንዴ? እንገናኛለን። ከዚህ በኋላ እንገናኛለን። እነዚህ መልእክቶች የእውነት አብርሃም እስቲ በተግባር እንየው። ቶሎ በቀን 2-3 እንገናኛለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ ከች እንላለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው